ጥረት የምን ጊዜም ወዳጃችን ናት። ድካም ከሥራ የሚፈጠር ስሜት፣ ራሚስ ከድካሞ የሚያርፉበት ተስፋ፣ ንግድ የልፋቶን የሚመነዱበት ሱና፣ አማና እንደ ወንዛችን ገባር ምንጮች በጋራ የገነባነው ተቋም ራሚስ ባንክ ሁልጊዜም ግቦን የሚያሳኩበት እድል አለ። እኛ ጥረትን ከሚወዱት ጋር ነን። እነዚህ ልማዶቻችን ተቋም ሆነው ራሚስ ባንክን ፈጥረዋል። ስኬት ደግሞ ከጥረቱ ጋር የሚመጣ በረከት ነው። በባንካችን የሞባይል ባንኪንግ፣ የኤቲኤም እንዲሁም የኢንተርኔት ባንኪንግ አገልግሎቶቻችንን ተጠቃሚ ይሁኑ። ራሚስ ባንክ ሙሉ በሙሉ ከወለድ ነፃ ባንክ። ላለፉት 15 ዓመታት የከተማችን ግርማ ሞገስ የሆነው ግሬስ ኤልኢዲ እና አልሙኒየም ዲስፕሌይ የድርጅቱ የህንፃዎች ድምቀት መሆኑን ቀጥሏል። ምርትና አገልግሎቶን በጽሁፍም ሆነ በምስል ማስተዋወቅ ሲፈልጉ ዘመናዊ ኤልኢዲ ስክሪኖችን እኛ ጋር ያገኛሉ። በምሽትም ሆነ በቀን ምስልን ፍንትው አድርገው በከፍተኛ ጥራት ያሳያሉ። ፕሮግራሙን የበለጠ ለማድመቅ ለኒካህ፣ ለሰርግ፣ ለምርቃትና ለተለያዩ ዝግጅቶች የኤልኢዲ ስክሪን ኪራይም አለን። በራሳችን ወርክሾፕ ተጠበንበት ብቁ በሆኑ የገጠማ ባለሙያዎቻችን ለተቋሞ ተስማሚ በሆነ መልኩ እንገጥማለን። ግሬስ ኤልኢዲ እና አልሙኒየም ዲስፕሌይ የተለያዩ አልሙኒየም ዲስፕሌዮችንና ሪሴፕሽን ዴስኮችን በአማራጭ እኛ ጋር ማግኘት ይችላሉ። ዱካዎች፣ ለተለያዩ አገልግሎት የሚውሉ ወንበሮች፣ የዳቦ ቤትና የሱፐርማርኬት ሼልፎች፣ የመጋዘን ዕቃ ማስቀመጫዎችን በጥራት እናቀርባለን። የልብስ መስቀያና የጌጣጌጥ ማስቀመጫ እንዲሁም ኮፊ ቴብሎችም አሉ። የመኖሪያ ቤቶንና የድርጅቶን ግድግዳ የበለጠ ለማስዋብ በልዩ ልዩ ዲዛይን የተሰሩ ዌልፔፐሮቻችን ተመራጭ ናቸው። ከዘመን እኩል ለዘመኑ አገልግሎቶቻችን በጠቅላላ ተገቢውን ዋስትና እንሰጣለን። የተለያዩ ተቋማት በስራችን ረክተው የምስጋና ሰርተፍኬት ሰጥተውናል። ግሬስ 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 የከተሞች ግርማ ሞገስ። የከተማችን ድምቀት ቤተል ላይ በክብር ተሰይሟል። አፕል ፕላዛ እንኳን ደህና መጡ። ውበትን በተላበሰው አፕል ፕላዛ ዘመናዊ አረቢያን መጅሊስ፣ የቤትና የቢሮ ዕቃዎች፣ የጋርመንት ውጤቶችን ጨምሮ የአዋቂና የሕፃናት አልባሳት መሸጫዎች ያገኛሉ። የበርገርና የአይስክሬም ፍላጎቶ ከሙሉ የሬስቶራንት አገልግሎት ጋር ይስተናገዳሉ። ብቅ ብለው ይዝናኑ። እስቲምና ጃኩዚን ይዞ ከምርጥ የወንዶች የውበት ሳሎን ጋር ይጠብቆታል። ለሸቀጥ፣ ለኮስሞቲክስ፣ ለትኬትና ለጉዞ ወኪል ፍላጎቶ በአማራጭነት የሚገለገሉበት አፕል ፕላዛ ለትምህርት ቤት ቢሮ፣ ለተለያዩ ተቋማት ቢሮ በስፋት እኛ ጋር ያገኛሉ። አፕል ፕላዛ ይለያል። ቤተል ቢጫ ፎቅ አካባቢ አድራሻችን ነው። ሁሉንም ሸመታ በአንድ ቦታ አፕል ፕላዛ። አርእስተ ዜና። ለማርበርግ ቫይረስ የሙከራ ክትባት ሊሰጥ መሆኑን ጤና ሚኒስቴር አስታወቀ። በሱዳን ፈጥኖ ደራሽ ኃይሉ ባደረሰው ጥቃት ከ47 በላይ ሰዎች መሞታቸው ተገለጸ። አሜሪካ በካሪቢያን ባህር ላይ ባደረሰችው አዲስ ጥቃት 4 ሰዎች መገደላቸውን ፔንታጎን አስታወቀ። የሮማንያ የመከላከያ ሚኒስቴር ባቀረቡት የሐሰተኛ የሥራ ልምድ ምክንያት ከስልጣናቸው ለቀቁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክቡራትና ክቡራን የነጃሺ ቲቪ የምሽት መረጃ ተመልካቾቻችን ዕለቱን የምሽት መረጃ ከዚህ ሰዓት ጀምሮ ወደ እናንተ እናደርሳለን። ከመረጃዎቹ ጋር ሰኢድ መሐመድ ነኝ። አብራችሁን ቆዩ። ማርበርግ ቫይረስ በከፍተኛ ሁኔታ ተላላፊ በሽታ ሲሆን ከኢቦላ ጋር ተመሳሳይነት እንዳለው ባለሙያዎች ይናገራሉ። ምልክቶቹም ትኩሳት፣ የጡንቻ ህመም፣ ተቅማጥ፣ ማስታወክና አንዳንዴም ከፍተኛ የደም መፍሰስ ሲሆን በአጣዳፊነትም ለሞት ሊያበቃ የሚችል ነው። ከቅርብ ዓመታት ወዲህ በመቶዎች የሚቆጠሩ ሰዎች በማርበርግ ቫይረስ ተይዘው ለሞት ተዳርገዋል። ከሞላ ጎደል ሁሉም የሞቱት አፍሪካ ውስጥ ነው። ዝርዝሩን ኢማን መሐመድ አዘጋጅተዋለች። ለመጀመሪያ ጊዜ በ1967 በጀርመን ማርበርግ ከተማ ታወቀ።
ማርበርግ ቫይረስ ተላላፊ በሽታ ነው። ቫይረሱ ከኢቦላ ቫይረስ ጋር የሚመደብ አይነት ቫይረስ ነው። የማርበርግ ቫይረስ በአሁን ጊዜ ከሌሊት ወፍ እንዳመጣ የሚታሰበው የአፍሪካ ተወላጅ ነው። ለመሆኑ ማርበርግ ቫይረስ ምንድነው? ማርበርግ የሚባለው በሽታ ወይም ደግሞ ህመም በቫይረስ አማካኝነት ከሰው ወደ ሰው የሚተላለፍ በሽታ ነው። ይህንን ቫይረስም በመጀመሪያ ደረጃ የምታስተላልፈው ወይም ደግሞ ኮዛቲቭ ኤጀንት የምንላት ፍሩት ባት የተባለች የሌሊት ወፍ ዝርያ ናት። የማርበርግ ቫይረስ በሽታ ከሰው ወደ ሰው በተለያዩ ምክንያቶች ሊተላለፍ ይችላል። የመጀመሪያው የሚሆነው ከታመመው ሰው ወደ ጤነኛው ሰው የሚተላለፍበት መንገድ ከበሽተኛው ሰው የሚወጡ ማንኛውም አይነት ፈሳሽ ነገሮች ይህንን ቫይረስ ሊያስተላልፉ ይችላሉ። ፈሳሽ ነገሮች ስንል ምራቅ ሊሆን ይችላል፣ ላብ ሊሆን ይችላል፣ ሽንት ሊሆን ይችላል፣ ደም የመሳሰሉት ማንኛውም አይነት ከበሽተኛው ሰው የሚወጡ ፈሳሽ ነገሮች በአጠቃላይ ይህንን ቫይረስ ከአንድ ሰው ወደ አንድ ሰው ሊያስተላልፉ ይችላሉ ማለት ነው። በማርበርግ በሽታ የተጠቃ አንድ ሰው የሚያሳያቸው ምልክቶች እንደየቀኑ የተለያየ ሊሆን ይችላል። የመጀመሪያዎቹ ቀናት ላይ እንደ ማንኛውም አይነት ሌሎች በሽታዎች ከፍተኛ የሆነ ራስ ምታት፣ ከፍተኛ የሆነ ትኩሳት እንዲሁም ደግሞ የሰውነት ድካምና የሰውነት ህመሞችን ሊያስተናግድ ይችላል። ነገር ግን ቀስ በቀስ ቫይረሱ በሰውነት ውስጥ እየቆየ በሚሄድበት ጊዜ ሌሎችም ተጨማሪ ምልክቶችን እያሳዩ ይሄዳሉ። እነዚህም ደግሞ ከፍተኛ የሆነ ማስመለስ፣ በጣም ቀጭን የሆነ ማስቀመጥ፣ እነዚህ ማስመለስና ማስቀመጦች ደግሞ ደም መቀላቀል ሊኖራቸው ይችላል። ወይም ደግሞ ሙሉ ለሙሉ የሆነ ደም ብቻም ሊሆኑ ይችላሉ። በነስር መልክ ሊሆን ይችላል። ድድ ላይ መድማት ሊሆን ይችላል። እንዲሁም ደግሞ ቆዳዎቻችን ላይም ደግሞ መድማት ወይም ደግሞ ራሽ የምንለው ራሽ ማለት እንደ ሽፍታ ሆኖ ቀያይ የሆኑ ደም የሚመስሉ ራሾችን ሊያሳይ ይችላል። በማርበርግ ቫይረስ የተጠቃ አንድ ሰው ቶሎ ወደ ሕክምና ጣቢያ ሄዶ የሕክምና እርዳታ ማግኘት ካልቻለ ራሱንም ወደ መሳት እንዲሁም ደግሞ ሰውነታችን ላይ ቫይታል የሚባሉ ዋና ዋና የሰውነት አካሎቻችን ላይም ጉዳት በማድረስ እስከ ሞት ደረጃም ሊያደርስ ይችላል ማለት ነው። የማርበርግ ቫይረስ በሽታ በማርበርግ ቫይረስ የሚከሰት ያልተለመደና ገዳይ በሽታ ነው። ከእንስሳ ወደ ሰው የሚተላለፍ ይህ ቫይረስ የኢቦላ ቫይረስ አይነት ተመሳሳይ ቅርጽ ያለው ቫይረስ ነው። በሰዎችና ሰው ባልሆኑ ፕሪሚቶች፣ ቺምፓንዚ፣ ጉሬላዎችና ጦጣዎች ላይ የሚከሰት ያልተለመደ በሽታ ነው። የዓለም ጤና ድርጅት እንደገለጸው የማርበርግ ቫይረስ በሽታ ተላላፊ በሽታ ነው። እንደ ሕክምናው ስያሜ ከሆነ ድንገተኛ አደጋ ተብሎ ይቆጠራል። ምክንያቱም ከፍተኛ የሞት መጠን ስለሚስተዋልበት። እስልምና ሃይማኖታችን ለሁሉም ነገር መፍትሄ እንዳስቀመጠልን የሚታወቅ ነው። ሆኖም እንደዚህ አይነት ቫይረስ ሲከሰት ምን ማድረግ አለብን የሚለውን ኡስታዝ ሁሴን አለሙ ያስተምሩናል። ያው እንደዚህ አይነት ነገሮች ያው ፈተና ናቸው። አላህ ሱብሓነሁ ወተዓላ በተከበረው ቁርአን ላይ ወለነብሉወነኩም ቢሸይኢን ሚነል ኸውፍ ወልጁዕ ወነቅሲን ሚነል አምዋል ወሰመራት ኢላ አኺሪህ በተለያዩ ነገር እንፈትናቸዋለን ብሏል። በረሃብ በችግር የተለያየ ፈተናዎች አሉ። ስለዚህ ሙእሚኖች ይፈተናሉ። እንደዚህ አይነት በሽታም ወረርሽኞች ከፈተና ናቸው። አላህ ሱብሓነሁ ወተዓላ በተለያየ ነገር እንፈትናለን ብሏል። አንዱም ይሄ ነው። ስለዚህ እንደዚህ አይነት ፈተና በሚገጥመን ጊዜ ግን ምንድነው ማድረግ ያለብን? እንደ ኢስላም ምንድነው? እንደ ሸሪዓስ ምንድነው? እንዲህ አይነት ክስተቶች ሲከሰቱ ማድረግ ያለብን? ይሄ ሸሪዓችን ምንም ያስቀረው ነገር የለም አስቀምጧል። በምድር ላይ የሆነ ቦታ ላይ ወረርሽን ወባ መኖሩን ካወቃችሁ ፈላ ተቅደሙ ፊህ አሉ። ያኒ እዛ እንዳትገቡ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ያኒ ወባ አለ ወረርሽኝ አለ ተብሎ የሰማችሁበት ቦታ ካለ እዛ ቦታ ውስጥ እንዳትገቡ አለ። ስለዚህ ይህን ሐዲስ ሰምቻለሁ አለ። ወኢዛ ወቀዐ ቢሂ ቢዐርድን እንደዚሁም ደግሞ እዛ ቦታ ላይ ወባ ከገባና እዛው አገር ውስጥ ያላችሁ ከሆናችሁ ደግሞ ፈላ ተኽሩጁ ፊራረን ሚንሁ አሉ። ከዛ በሽታ ሸሽታችሁ እንዳትወጡ አሉ። እዚህ ጋር የምንረዳው ምንድን ነው? የመጀመሪያው ነቢዩ ሰለላሁ ዐለይሂ ወሰለም እንዳትገቡ ወባ ካለ አሉ፣ እዛ ቦታ ወረርሽኝ ካለ። ለምን እዛ ያሉ ሰዎች በሽተኛ ናቸው፣ ተጠቅተዋል። እንግዲህ አላህ ሱብሓነሁ ወተዓላ ቀድር ነው። ትዕግስት ካደረጉ አጃር ያገኛሉ በዛ ሁኔታ ላይ። ሌሎች ግን ጤነኞቹ መጥተው ደግሞ ከመጡ ራሳቸውን ችግር ውስጥ አድርገው እስከተቱ ማለት ነው። ግልጽ ነው። ወላ ቱልቁ ቢአይዲኩም ኢላ ተህሉካ ኢላ አላህ ሱብሓነሁ ወተዓላ፣ በእጃችሁ ራሳችሁን አታጥፉ፣ ራሳችሁን አትግደሉ ይላል። ስለዚህ ከዚህ ሸሪዓ ጋር ሊቃረኑ ነው፣ መግባት የለባቸውም እነሱ። ከዛ መኖር አለባቸው
መመለስ ነው ያለባቸው። ስለዚህ ከዚህ የምንረዳው እንግዲህ ምንድነው ካለ እዛ ቦታ ላይ መግባት ያለውንም ሰዎችን ደግሞ እንዳትወጡ አሏቸው። ለምን ወጥተው ሌላ ቦታ ያስፋፋሉ? በሽታው ይሰፋል። ስለዚህ የሕክምና ባለሙያዎችም ያንን ነገር መቆጣጠር የሚችሉት እዛ ውስን ሰዎች ከሆኑ እነዛ ላይም የባሰ አደጋም ሳይደርስ አንደኛ እነዛንም ምን ያደርጋሉ? ያተርፋሉ ማለት ነው። ስለዚህ እነዚህ ነገሮችን የአላህ ሱብሓነሁ ወተዓላ ቁጣ ነው አላህ ያመጣብን ነው ብለን ናም ቀዳ ወቀደር እናምናለን። ነገር ግን ለዛ ነገር ምን እንፈልጋለን? መፍትሄ። ያ መፍትሄ መፈለግ አለብን እንጂ ዝም ብለን እንደዛ ካልን ያ ነገር እንትን ያደርጋል። ስለዚህ ሸሪዓ ደግሞ ያኒ ወለቀድ ከረምና በኒ አደም ብሎ የሰው ልጅን አልቆታል። በጥሩ ሁኔታ ነው የፈጠረው፣ አይምሮ ሰጥቶታል። ስለዚህ የተከበረ ሰው ስለሆነ እንደዚህ አይነት ነገር በሚከሰትበት ጊዜ ይሄንን ነገር ራሳችን በሚኖረን ያኒ በእጃችን ባለ መፍትሄ በነዛ ነገሮች ላይ መከላከል ነው እንጂ ያለብን ዝም ብሎ ከዛ ነገር ላይ እንትን ማድረግ የለብንም። ይሄ ኻስ ይሄ ሸሪዓው በዚህ መልኩ ነው ያስቀመጠው። በሸሪዓችን መስለሐና መፍሰድ አለ፣ ጥቅምና ጉዳት አለ። ስለዚህ ጥቅምና ጉዳቱን አመዛዝነን ለኛ መፍትሄና ጥሩ የሚሆነውን ነገር ነው ማድረግ ያለብን። አልዊቃያ ቀብለ ልዕላጅ ይላሉ። ጥንቃቄ ከምን በፊት ይላሉ? ከህክምና ወደ ህክምና ወደ ሌላ ነገር ምናምን ከመሯ ሰውየው ምንድነው ቀድሞ ጥንቃቄ ነው ማድረግ ያለበት ማለት ነው። ስለዚህ አሁን እንደዚህ አይነት ነገር ካለው ናቸው ዱዓ እያደረግን እነዚህን የመሳሰሉ በሽታ ወረርሽኝ ችግሮችንም አላህ እንዲያስወግድልን ዱዓ እናደርግና ከዛስ መጠንቀቅ አለብን ማለት ዝም ብለን እንደዚህ ነው ሳንል ህክምና ሳናደርግ ራሳችን ጥንቃቄ ሳናደርግ ዝም ብለን ያ ከሆነ እጅግ በጣም ብዙ ሰው ነው ሊጎዳ የሚችለው። ስለዚህ ደግሞ እየሰማን ነው ይሄ ወረርሽኝ በጣም እየተስፋፋበት ያለበት ጊዜ ስለሆነ በዚህ ነገር ላይ ደግሞ የህክምና ባለሙያዎች በደንብ አድርገው ተውጂህ ያደርጋሉ። ለማርበርግ ቫይረስ የሙከራ ክትባት ሊሰጥ መሆኑን ጤና ሚኒስቴር አስታውቋል። የማርበርግ ቫይረስ ምላሽን ለማሳደግ የሚረዳ የሙከራ ክትባት ለተጋላጭ ማህበረሰብ ክፍሎች ሊሰጥ መሆኑን የጤና ሚኒስቴር አስታውቋል። ክትባቱ ከህዳር 29 ቀን ጀምሮ መስጠት የሚጀመር ሲሆን የጤና ባለሙያዎችንና ሌሎች ባለሙያዎችን ከፍተኛ ተጋላጭ ለሆኑ ቡድኖች ቅድሚያ የሚሰጥ መሆኑን የጤና ሚኒስቴር ዶክተር መቅደስ ዳባ ተናግረዋል። ለዚህም የማርበርግ ቫይረስ ምላሽ ለመስጠት የሚደረገውን ጥረት የሚደግፍ 2500 የማርበርግ ቫይረስ የሙከራ ክትባት ከአሜሪካ መንግስት በድጋፍ የተገኘ መሆኑን ሚኒስቴሩ አስታውቋል። ክትባቱ በአርማወር ሃንሰን የምርምር ተቋም በሚመራ ፈጣን የደረጃ 2 ክሊኒካዊ ሙከራ ተደርገውለት ጥቅም ላይ እንደሚውልም ነው የጤና ሚኒስትሯ ዶክተር መቅደስ ዳባ የገለጹት። ጤና ሚኒስቴር ወረርሽኙን ለመግታት ከሚመለከታቸው ባለድርሻ አካላት ጋር በመሆን የምላሽ አሰጣጡን አጠናክሮ የቀጠለ መሆኑን የገለጹት ዶክተር መቅደስ ለዚህም የቅኝትና ቁጥጥር ስራውን ለማጠናከር የጤና ባለሙያውንና የጤና ሰራተኞችን ጨምሮ ተጋላጭ የሆኑትን በመጠበቅ ላይ ትኩረት በማድረግ የመከላከል ስራውን አጠናክሮ መቀጠል አስፈላጊ መሆኑን አመልክተዋል። ክትባቶቹን ለጤና ሚኒስትሯ ዶክተር መቅደስ ዳባ ያስረከቡት በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋ በበኩላቸው አሜሪካ ክትባቶቹን በባርዳና ሳቢን የክትባት ተቋም በኩል ለኢትዮጵያ ድጋፍ ማድረጓን ተናግረዋል። አሜሪካ የማርበርግ ቫይረስን ለመቆጣጠር እየተደረገ ያለውን ጥረት የበለጠ ሊያግዝ የሚያስችል የሕክምና ቁሳቁስ ድጋፍ ማድረጓን አዲስ ማለዳ ትላንትና መዘገቧ የሚታወስ ሲሆን ከድጋፎቹ መካከል አንደኛው ክትባት መሆኑን ዛሬ የጤና ሚኒስትር ባወጣው መግለጫ አስታውቋል። ይህም ኢትዮጵያ የማርበርግ ቫይረስን ለመቆጣጠር እያደረገች ያለውን ጥረት የበለጠ ሊያግዝና ወደፊት ሊያራምድ የሚያስችል መሆኑን አምባሳደር ኤርቪን ማሲንጋ ድጋፉን ባስረከቡበት ወቅት መግለጻቸው ይታወሳል። የፖለቲካ ፓርቲዎች ለሀገራዊ ምክክሩ ስኬት እያደረጉ ያሉትን አስተዋጽኦ አጠናክረው ሊቀጥሉ ይገባል ተባለ። የፖለቲካ ፓርቲዎች ለሀገራዊ ምክክሩ ስኬት እያደረጉ ያሉትን አስተዋጽኦ አጠናክረው እንዲቀጥሉ የኢትዮጵያ ሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያ ጥሪ ያቀረቡ። የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ኢዜማ የሀገራዊ ምክክር አጀንዳዎችን ለኮሚሽኑ አስረክቧል። አጀንዳዎቹን የፓርቲው መሪ ፕሮፌሰር ብርሃኑ ነጋና ሌሎች አመራሮች ለኢትዮጵያ ሀገራዊ ምክክር ኮሚሽን ኮሚሽነሮች አስረክቧል። የኢትዮጵያ ሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያ ኮሚሽኑ ከፖለቲካ ፓርቲዎች የተለያዩ አጀንዳዎችን መረከቡን አውስተዋል። የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ኢዜማ
ኮሚሽኑ ሲቋቋም ጀምሮ ሂደቱን እየደገፈ መሆኑን አንስተዋል። ፓርቲው የተደራጀ አጀንዳ በማስረከቡ በኮሚሽኑ ስም ያመሰገኑት ዋና ኮሚሽነሩ አጀንዳዎቹ ለሀገራዊ ጉባኤው ጥቅም ላይ ይውላሉ ብለዋል። የምክክር ሂደቱን በተመለከተ ማብራሪያ የሰጡት ዋና ኮሚሽነሩ ሂደቱ እንዲሳካ የፓርቲዎች ትብብር በቀጣይ ጊዜያትም እንደሚያስፈልግ ገልጸዋል። የኢዜማ መሪ ፕሮፌሰር ብርሃኑ ነጋ በበኩላቸው ሀገራዊ ምክክሩ የሀገራችንን መሰረታዊ ችግሮች ለመፍታት ቁልፍ ጉዳይ መሆኑን ጠቅሰው ኢዜማ ኮሚሽኑ የሚያከናውናቸውን ተግባራት ለማገዝ ቁርጠኛ ነው ብለዋል። ኢዜማ በሁለት ከተማ አስተዳደሮችና በ11 ክልሎች የተደረጉ የምክክር ምዕራፎች በስፋት መሳተፉ በዚህ ወቅት መገለጹን ኮሚሽኑ ለኢዜአ በላከው መረጃ አስታውቋል። በሱዳን ፈጥኖ ደራሽ ኃይሉ ባደረሰው ጥቃት ከ47 በላይ ሰዎች መሞታቸው ተገለጸ። በሱዳን ደቡባዊ ኮርዶፋን ግዛት በምትገኘው ካሎጊ ከተማ ፈጥኖ ደራሽ ኃይሉ በልጆች ትምህርት ቤት ላይ ባደረሰው ጥቃት የሟቾች ቁጥር ከ47 በላይ መሆኑ ተዘግቧል። አብዛኞቹ ሕፃናት መሆናቸውን የሱዳን ጦር ኃይሎች ለአልጀዚራ ገልጸዋል። ፈጥኖ ደራሽ ኃይሉ ካሎጊ ከተማን ኢላማ ባደረገበት ጥቃት ከ50 በላይ ንጹሐን ሰዎች ጉዳት እንደደረሰባቸው የሱዳን ጦር ኃይሎች አስታውቋል። ፈጥኖ ደራሽ ኃይሉ ሐሙስ ዕለት እርዳታ ለመቀበል በተሰባሰቡ ንጹሐን ላይና በትምህርት ቤት ከዚህም በተጨማሪ በሆስፒታሎችና በመንግስት መስሪያ ቤቶች ላይ የቦምብ ጥቃት እንዳደረሱ አልጀዚራ ዘግቧል። በጥቃቱ ጉዳት የደረሰባቸው ሰዎች ሕክምና እየተደረገላቸው እንደሚገኝም ተገልጿል። የሱዳን ዶክተሮች ኔትወርክ ቡድን ባወጣው መግለጫ ፈጥኖ ደራሽ ኃይሉ በንጹሐን ህዝቦችና በመሰረተ ልማቶች ላይ የሚሰነዘረው ቀጣይነት ያለው ጥቃት ዓለም አቀፍ ሰብአዊ ጥሰት አካል ነው ሲል በጥብቅ አውግዟል። በሌላ በኩል ደግሞ የሱዳን ባለስልጣናት ከፈጥኖ ደራሽ ኃይሎች ጋር የሚደራደሩት ትጥቃቸውን ከፈቱ ብቻ መሆኑን እየተነገረ ነው። የሱዳን ሉዓላዊ ምክር ቤት ኃላፊ ጄኔራል አብዱል ፈታህ አልቡርሃን ለሳውዲ ዜና ወኪል እንደተናገሩት የአማጽያኑ ጦር መሳሪያን የማስረከብ ሁኔታ በሱዳን ውስጥ ለሚካሄድ ማንኛውም የተኩስ አቁም ስኬት ዋነኛው ቅድመ ሁኔታ ነው ብለዋል። ዴሞክራቲክ ሪፐብሊክ ኮንጎ እና ሩዋንዳ የሰላም ስምምነት ተፈራረሙ። የዴሞክራቲክ ሪፐብሊክ ኮንጎ እና የሩዋንዳ መሪዎች የምስራቃዊ ዴሞክራቲክ ሪፐብሊክ ኮንጎን እያናጋ ያለውን ግጭት ለማስቆም ያለመ የሰላም ስምምነት ተፈራርመዋል። ስምምነቱ የተካሄደው በአሜሪካው ፕሬዝዳንት ዶናልድ ትራምፕ አስተናጋጅነት ዋሽንግተን ዲሲ በተካሄደው የመሪዎች ጉባኤ ላይ ነው። የአራቱ ስምምነት የኮንጎ መንግስት በሩዋንዳ ድጋፍ ያገኛል ተብሎ በሚከሳቸው የኤም23 አማጽያን መካከል ዳግም ውጊያ ከተቀሰቀሰ በኋላ የመጣ ነው። በፊርማ ስነ ስርዓቱ ላይ ፕሬዝዳንት ትራምፕ ተገኝቷል ሲል ቢቢሲ አፍሪካ ዘግቧል። አሜሪካ በካሪቢያን ባህር ላይ ባደረሰችው አዲስ ጥቃት 4 ሰዎች መገደላቸውን ፔንታጎን አስታወቀ። የዩናይትድ ስቴትስ ጦር በካሪቢያን ባህር ላይ እጽ በማዘዋወር ላይ ነበረች ባላት ጀልባ ላይ ሌላ ገዳይ ጥቃት መፈጸሙንና በዚህም 4 ሰዎች መገደላቸውን ነው የአሜሪካ መከላከያ ሚኒስቴር ፔንታጎን ያስታወቀው። የአሜሪካ ደቡባዊ እዝ ዩኤስኤ ሳውዘርን ኮማንድ በኤክስ ማህበራዊ ሚዲያ ባሰራጨው መግለጫ ጥቃቱን የመሩት የመከላከያ ሚኒስትሩ ፔት ሄግስት መሆናቸውን ገልጿል። በዚህም 4 ናርኮ ሽብርተኞች መገደላቸውን የገለጸው እዙ ጀልባዋ በታወቀ የእዝ ዝውውር መስመር ላይ ህገወጥ እጾችን ስታጓጉዝ እንደነበር በመረጃ ማረጋገጡን አክሏል። ይህ አዲስ ጥቃት የተፈጸመው የፕሬዝዳንት ዶናልድ ትራምፕ አስተዳደር በባህር ላይ የወሰዳቸው ባሉ ወታደራዊ እርምጃዎች ህጋዊነት ዙሪያ ጥያቄዎች በርትተው እየተነሱበት ባለበት ወቅት ነው። በተለይም ባሳለፍነው መስከረም 2 በተፈጸመው ጥቃት ኢላማ የተደረገው ጀልባ 2 ጊዜ መመታቱ ከተገለጸ በኋላ አስተዳደሩ በህጋዊነት ዙሪያ ለተነሱ ከባድ ጥያቄዎች መልስ እንዲሰጥ ግፊት እያደረገበት ይገኛል። ባለሙያዎች የተረፉ ሰዎችን ለመግደል ሁለተኛ ድብደባ መፈጸም ዓለም አቀፍ የጦርነት ህግን የሚጥስና የጦር ወንጀልን ሊያስከትል እንደሚችል እያስጠነቀቁ ይገኛሉ። አሜሪካ በእነዚህ ቡድኖች ላይ በይፋ የታወጀ ጦርነት ላይ ባለመሆኗ ድርጊቶቹ ዓለም አቀፍ የሰብአዊ መብት ህግን የሚጥሱና ያለ ፍርድ የሞት ቅጣትን እንደመስጠት የሚታይ ነው ሲሉ ባለሙያዎች በመግለጽ ላይ ናቸው። አሜሪካ በበኩሏ ጥቃቱን የፈጸመችው በሽብርተኛ ድርጅት ላይ እንደሆነና የተገደሉትም ናርኮ ሽብርተኞች እንደሆኑ በተደጋጋሚ ገልጻለች።
ዘገባው የአልጀዚራ ነው። የጀርመኑ ቻንስለር ፍሬድሪክ ሜርዝ ወደ ቤልጂየም ብራሰልስ ሊያቀኑ መሆኑ ተገልጿል። ቻንስለሩ ለዩክሬን ብድር በሚለቀቅበት ሁኔታ ለመምከር ነው ወደ ቤልጂየም የሚያቀኑ የተባለው። የሩሲያን በአውሮፓ ተቀማጭ ገንዘብ ለዩክሬን እንዲሰጥ በግንባር ቀደምትነት የምትደግፈው በርሊን ለኪየቭ ድጋፍ ማድረጓን ቀጥላለች። ቻንስለር ፍሬድሪክ ሜርዚ ወደ ኖርዌይ ኦስሎ ለጉብኝት እንደሚያቀኑ ቢታወቅም ቀጠሯቸውን መሰረዛቸውን ከበርሊን የሚወጡ መረጃዎች ይጠቁማሉ። ከቤልጂየም ጠቅላይ ሚኒስትር ባርት ደ ዌቨር እና ከአውሮፓ ህብረት ኮሚሽን ፕሬዚደንት ኡርሳላ ቮንደር ሌየን ጋር የሚገናኙት ሜርዝ ዩክሬንን በመርዳት ዙሪያ ይመክራሉ ተብሎ ይጠበቃል። ምዕራባውያን ዩክሬን የሩሲያን ገንዘብ በብድርና እርዳታ እንድታገኝ በተደጋጋሚ የሚናገሩት ጉዳይ ቢሆንም ብራስልስ ግን የሩሲያን ገንዘብ ለዩክሬን እንዲሰጥ የሚለውን አትደግፍም። ምናልባትም በርሊን ብራስልስን በማሳመን ለዩክሬን የሩሲያን ገንዘብ እንድትሰጥ ታደርግ ይሆን የሚለው የሚጠበቅ ጉዳይ ይሆናል። ሩሲያ የትኛውም ዩክሬንን ለመርዳት የሚደረግ ጥረት ጦርነትን ከማባባስ ያለፈ ጥቅም የለውም ስትል ማስጠንቀቋ የሚታወስ ነው። ዘገባው የኪየቭ ፖስት ነው። የሮማንያው የመከላከያ ሚኒስትር ባቀረቡት ሐሰተኛ የሥራ ልምድ ምክንያት ከስራቸው ለቀቁ። ሞሽቴአኑ የተመረቁት መቼና ከየትኛው ዩኒቨርሲቲ እንደሆነ በተመለከተ ሐሰተኛ መረጃ ማቅረባቸው ከተረጋገጠ በኋላ ከስልጣናቸው ለቀዋል። የሮማንያ መከላከያ ሚኒስትር የሆኑት ኢዮኔት ሞሽቴአኑ በትምህርት ዝርዝራቸው ላይ ሐሰተኛ መረጃ ማቅረባቸውን አምነው የግል ስህተቶች ሀገሪቱን ከሩሲያ የመጠበቅ ቁልፍ ተግባር ላይ ትኩረት እንዳይከፋፍሉ ሲሉ ዛሬ ከስልጣናቸው ለቀዋል። ሮይተርስ እንደዘገበው ከሆነ ስልጣናቸውን የለቀቁት የየዕለቱ ጋዜጣ ሊበርታቴያ የዚህ ሳምንት ዘገባ የእሳቸው ህይወት ታሪክ የተመረቁት መቼና ከየትኛው ዩኒቨርሲቲ እንደሆነ በተመለከተ የተሳሳተ መረጃ እንደያዘ ከገለጸ በኋላ ነው። ሞሽቴአኑ በፌስቡክ ገጻቸው ላይ ከስልጣን መልቀቃቸውን ሲያስታውቁ ሮማኒያ አውሮፓ በሩሲያ ጥቃት ስር ናቸው ሲሉ ጽፏል። የሀገራችን ደህንነት በምንም ዋጋ ቢሆን ሊጠበቅ ይገባል። ስለ ትምህርት ዝርዝሬና ከዓመታት በፊት ስለፈጸምኳቸው ስህተቶች የሚደረጉ ውይይቶች ሀገሪቱን በአሁኑ ወቅት ከባድ ተልዕኳቸውን ከመወጣት እንዳያዘናጉ አልፈልግም ብለዋል። ክቡራትና ክቡራን ተመልካቾቻችን ከነጃሺ ቲቪ ጋር ቆይታችሁን እያደረጋችሁ ትገኛላችሁ። አሁንም መረጃዎቻችን እንደቀጠሉ ናቸው። አሁን ደግሞ የተመራረጡ ዕለታዊ የቢዝነስ መረጃዎችን እናደርሳችኋለን። ዙበይዳ ሐሰን አዘጋጅተዋለች። የቡና ዋጋ በእጥፍ በመጨመሩ ላኪዎች እየተቸገርን ነው ማለታቸው ተነግሯል። ከአርሶ አደሮችና አቅራቢዎች በፈረሱላ 8000ና 9000 ብር ይገዛ የነበረው ቡና ዋጋው በእጥፍ በመጨመሩ ሳቢያ ላኪዎች እየተቸገሩ ይገኛሉ ተብሏል። ላኪዎች በዚህ ዋጋ ቡና እየገዙ ለዓለም ገበያ ማቅረብ እንደሚከብዳቸው የኢትዮጵያ ቡና ማህበር ተናግሯል። አርሶ አደሮችና ላኪዎች ዋጋውን ከፍ ያደረጉት ወደፊት ይበልጥ ይጨምራል በሚል ግምት እንደሆነ ማህበሩ ጠቅሷል። ወደ ውጭ ቡና በሚልኩ ነጋዴዎች ከአርሶ አደሮችና አቅራቢዎች ምርቱን የሚገዙበት ዋጋ ከተወሰነ ጊዜ ወዲህ ከፍተኛ ጭማሪ ማሳየቱን የኢትዮጵያ ቡና ማህበር ነው ያስታወቀው። የማህበሩ ዋና ስራ አስኪያጅ የሆኑት አቶ ግዛት ወርቁ ቀደም ሲል በፈረሱላ 8000ና 9000 ብር ከአርሶ አደሮችና አቅራቢዎች ይገዛ የነበረው ቡና በአሁኑ ሰዓት በፈረሱላ እስከ 20000 ብር እየተገዛ ይገኛል ብለዋል። ላኪዎች ከአርሶ አደሮችና አቅራቢዎች ቡናን የሚገዙበት ዋጋ ካልተስተካከለ ምርቱ ለዓለም ገበያ ማቅረብ አስቸጋሪ ይሆናል ሲሉ አቶ ግዛት ስጋታቸውን ተናግረዋል። ችግሩን ለመፍታት መንግስት መመሪያ ማውጣት ይችላል ያሉት አቶ ግዛት ለላኪዎች ማበረታቻዎች ማቅረብ ሌላው አማራጭ እንደሆነም ጠቁመዋል። ዋጋው አሁን ባለበት የሚቀጥል ከሆነ ኢትዮጵያ የምታገኘው ገቢ ብቻ ሳይሆን ወደ ውጭ የምትልከው ቡና መጠንም እንደሚቀንስ አቶ ግዛው መናገራቸው ተዘግቧል። በአመት 5.6 ሚሊዮን ፓስፖርቶችን የማምረት አቅም ያለው ፋብሪካ እየተጠናቀቀ መሆኑ ተሰምቷል። በቦሌ ለሚ ሁለተኛ የኢንዱስትሪ ፓርክ እየተገነባ ያለውና የኢትዮጵያ ኢንቨስትመንት ሆልዲንግ በባለድርሻነት የተሳተፈበት የፓስፖርትና የመታወቂያ ማምረቻ ፋብሪካ እየተጠናቀቀ መሆኑን የተነገረው ፋብሪካው እንደ ፈረንጆቹ ዘመን አቆጣጠር በ2026 መጀመሪያ እንደሚጠናቀቅ የተገለጸ ሲሆን በሙሉ አቅሙም ወደ ስራ ሲገባ በአመት 5.6 ሚሊዮን ፓስፖርትና 28 ሚሊዮን የመታወቂያና የባንክ ካርዶችን የማምረት አቅም እንዳለውም ተነግሯል። ማምረቻው ለ200 ሰዎች የስራ ዕድል እንደሚፈጥር ሲጠበቅ በዘመናዊ ቴክኖሎጂ ማምረት የመታወቂያ ማጭበርበርን እንደሚቀንስም ተጠቁሟል።
የኬንያ መንግስት በሳፋሪኮም ውስጥ ያለውን ድርሻ ሊሸጥ መሆኑን አስታውቋል። ኬንያ በሳፋሪኮም ውስጥ ያላትን የ15 በመቶ ድርሻ ለደቡብ አፍሪካ ቫዳኮም በ1.6 ቢሊዮን ዶላር ልትሸጥ መሆኑን የተነገረው የኬንያ መንግስት ያለበትን ዕዳ ለመክፈል በሚል ድርሻውን ለመሸጥ መወሰኑንም አስታውቋል። በዚህም የኬንያ መንግስት 40 በመቶ ገቢውን ዕዳ ለመክፈል እያዋለው ይገኛልም ተብሏል። ቮዳኮም የሳፋሪኮምን 39.9 በመቶ ባለድርሻ ሲሆን የኬንያ ፋይናንስ ሚኒስተር ከሳፋሪኮም ሽያጭ የሚያገኘውን ገንዘብ ያለ ተጨማሪ ብድር በመንገድ በኃይል እንደዚሁም ደግሞ በኤርፖርት ስራ ኢንቨስት ለማድረግ ወደ ተቋሙ የብሔራዊ መሰረተ ልማት ፈንድና የሀብት ፈንድ ይገባልም ተብሏል። የሳፋሪኮም ሽያጭ የፓርላማ ውሳኔ ብቻ ቀርቶታል ሲባል በተጨማሪም በቀጣይ ዓመት በኬንያ ነዳጅ የማሰራጫ ስራ የሚሰራው መንግስታዊ ተቋም ድርሻውን ለህዝብ መሸጥ ይጀምራልም ተብሏል። ግዢው በፓርላማ ከጸደቀ ቮዳኮም የሳፋሪኮምን 55 በመቶ ድርሻ ባለቤት ይሆናልም ነው የተባለው። በዚህም የኬንያ መንግስት ድርሻ ወደ 20 በመቶ ይቀንሳል። ቀሪው የ25 በመቶ ድርሻ ደግሞ በተለያዩ ኢንቨስተሮች የተያዘ መሆኑም ተዘግቧል። በመጨረሻም ዕለታዊ የቴክኖሎጂ መሰናዷችንን ወደ እናንተ እናደርሳለን። ሀያት ከማል አሰናድተዋለች፣ እንደሚከተለው ይቀርባል። በዛሬው የቴክኖሎጂ መሰናዷችን ጥቅም ላይ ስለዋሉ ችግር ፈቺ የፈጠራ ስራዎች ጥቂት እናነሳለን። በርካታ የፈጠራ ስራዎች ከተዋወቁ በኋላ በተለያዩ ምክንያቶች በስፋት ጥቅም ላይ ሳይውሉ ይቀራሉ። የወጣቶችን የፈጠራ ውጤቶች ከማድነቅ ባለፈ በስፋት ስራ ላይ እንዲውሉ በማድረግ ችግር ፈቺ መፍትሄዎችን ማበራከት እንደሚገባም በተደጋጋሚ ይነሳል። በዚህ ረገድ የወራቤ ከተማ ነዋሪ ወጣት የሆነው ሙሐባ ረዲ የሰራቸውን የፈጠራ የታከለባቸው ስራዎችን የተለያዩ ተቋማት ጥቅም ላይ እያዋሏቸው ይገኛሉ። ወጣቱ በተለይም የመማሪያ ጠረጴዛዎችና ወንበሮች ምቹ አለመሆን በትምህርት ጥራት ላይ የሚፈጥረውን ችግር ለመፍታት የተማሪዎችን እድሜና የአካል ጉዳተኞችን ሁኔታ ያገናዘቡ ዘመናዊ መማሪያ ወንበሮችን ሰርቷል። ምርቶቹ አካል ጉዳተኛ ተማሪዎች በመማር ማስተማር ሂደት የሚደርስባቸውን እንግልት የሚቀንሱ በመሆናቸው በርካታ ትምህርት ቤቶች ውስጥ አገልግሎት እየሰጡ ይገኛሉ። በተጨማሪም ወጣት ሙሐባ ባለታንከሯ የተሰኘች ዘመናዊ ጫማ ማስዋቢያ ማሽንና ለኮሪደር ልማት የሚሆኑ የመንገድ ዳር ወንበሮችን ሰርቷል። በዚህም በሆሳዕና ከተማ አስተዳደር ጋር በመተባበር በከተማዋ ለሚገኙ ከ70 በላይ ለሚሆኑ ወጣቶች የስራ ዕድል መፍጠር ተችሏል። ለተጨማሪም የእቃ ማንቀሳቀሻዎችን፣ ለግንባታ ስራ የሚያገለግሉ መሳሪያዎችን፣ የሊማት ትሩፋትንና የአረንጓዴ አሻራ መርሃ ግብርን ለመደገፍ በ2 ካሬ ሜትር ጠባብ ቦታ ላይ 56 ችግኞችን ለማልማት የሚረዳ የግብርና ቴክኖሎጂንም ሰርቷል። ወጣቱ ኢንተርፕራይዝ በማቋቋም ለቴክኖሎጂ መስፋፋት እያበረከተ ባለው አስተዋጽኦ በተለያዩ ጊዜያት በክልልና በሀገር አቀፍ ደረጃም ተሸላሚ ሆኗል። ክቡራትና ክቡራን የነጃሺ ቲቪ የምሽት መሰናዶው ተመልካቾቻችን ዕለቱን መረጃ በዚሁ አገባደድን። ከቀሪ የነጃሺ ቲቪ የምሽት መሰናዶ ጋር መልካም ምሽት። ጥረት የምንጊዜም ወዳጃችን ናት። ድካም ከሥራ የሚፈጠር ስሜት፣ ራሚስ ከድካሞ የሚያርፉበት ተስፋ፣ ንግድ የልፋቶን የሚመነዱበት ሱና፣ አማና እንደ ወንዛችን ገባር ምንጮች በጋራ የገነባነው ተቋም ራሚስ ባንክ ሁልጊዜም ግቦን የሚያሳኩበት እድል አለ። እኛ ጥረትን ከሚወዱት ጋር ነን። እነዚህ ልማዶቻችን ተቋም ሆነው ራሚስ ባንክን ፈጥረዋል። ስኬት ደግሞ ከጥረቱ ጋር የሚመጣ በረከት ነው። በባንካችን የሞባይል ባንኪንግ፣ የኤቲኤም እንዲሁም የኢንተርኔት ባንኪንግ አገልግሎቶቻችንን ተጠቃሚ ይሁኑ። ራሚስ ባንክ ሙሉ በሙሉ ከወለድ ነፃ ባንክ። ላለፉት 15 ዓመታት የከተማችን ግርማ ሞገስ የሆነው ግሬስ ኤልኢዲ እና አልሙኒየም ዲስፕሌይ የድርጅቶ የህንፃዎች ድምቀት መሆኑን ቀጥሏል። ምርትና አገልግሎቶን በጽሁፍም ሆነ በምስል ማስተዋወቅ ሲፈልጉ ዘመናዊ ኤልኢዲ ስክሪኖችን እኛ ጋር ያገኛሉ። በምሽትም ሆነ በቀን ምስልን ፍንትው አድርገው በከፍተኛ ጥራት ያሳያሉ። ፕሮግራሙን የበለጠ ለማድመቅ ለኒካህ፣ ለሰርግ፣ ለምርቃትና ለተለያዩ ዝግጅቶች የኤልኢዲ ስክሪን ኪራይም አለን። በራሳችን ወርክሾፕ ተጠበንበት ብቁ በሆኑ የገጠማ ባለሙያዎቻችን ለተቋሞ ተስማሚ በሆነ መልኩ እንገጥማለን።
ግሬስ ኤልኢዲ እና አልሙኒየም ዲስፕሌይ የተለያዩ አልሙኒየም ዲስፕሌዮችንና ሪሴፕሽን ዴስኮችን በአማራጭ እኛ ጋር ማግኘት ይችላሉ። ዱካዎች፣ ለተለያዩ አገልግሎት የሚውሉ ወንበሮች፣ የዳቦ ቤትና የሱፐርማርኬት ሼልፎች፣ የመጋዘን ዕቃ ማስቀመጫዎችን በጥራት እናቀርባለን። የልብስ መስቀያና የጌጣጌጥ ማስቀመጫ እንዲሁም ኮፊ ቴብሎችም አሉ። የመኖሪያ ቤቶንና የድርጅቶን ግድግዳ የበለጠ ለማስዋብ በልዩ ልዩ ዲዛይን የተሰሩ ዌልፔፐሮቻችን ተመራጭ ናቸው። ከዘመን እኩል ለዘመኑ አገልግሎቶቻችን በጠቅላላ ተገቢውን ዋስትና እንሰጣለን። የተለያዩ ተቋማት በስራችን ረክተው የምስጋና ሰርተፍኬት ሰጥተውናል። ግሬስ የከተሞች ግርማ ሞገስ። የከተማችን ድምቀት ቤተል ላይ በክብር ተሰይሟል። አፕል ፕላዛ እንኳን ደህና መጡ። ውበትን በተላበሰው አፕል ፕላዛ ዘመናዊ አረቢያን መጅሊስ፣ የቤትና የቢሮ ዕቃዎች፣ የጋርመንት ውጤቶችን ጨምሮ የአዋቂና የሕፃናት አልባሳት መሸጫዎች ያገኛሉ። የበርገርና የአይስክሬም ፍላጎቶ ከሙሉ የሬስቶራንት አገልግሎት ጋር ይስተናገዳሉ። ብቅ ብለው ይዝናኑ። እስቲምና ጃኩዚን ይዞ ከምርጥ የወንዶች የውበት ሳሎን ጋር ይጠብቆታል። ለሸቀጥ፣ ለኮስሞቲክስ፣ ለትኬትና ለጉዞ ወኪል ፍላጎቶ በአማራጭነት የሚገለገሉበት አፕል ፕላዛ ለትምህርት ቤት ቢሮ፣ ለተለያዩ ተቋማት ቢሮ በስፋት እኛ ጋር ያገኛሉ። አፕል ፕላዛ ይለያል። ቤተል ቢጫ ፎቅ አካባቢ አድራሻችን ነው። ሁሉንም ሸመታ በአንድ ቦታ አፕል ፕላዛ